ታዛ እሺ ታዛ ነው የሰማችሁ ያላችሁት ስለ ኦንላይን የፍቅር ግንኙነቶች ማጭበርበሮች እንመልከት። ዘመኑ በቀላሉ ከሰዎች ጋር የምንገናኝበት ሰዎችን ለማመን ደግሞ መንደርደሪያ ነገር ሳንጠይቅ ራሱ ዘው ብለን የሆነ ግንኙነት ውስጥ እንድንገባ ምክንያት የሚሆኑ ብዙ ነገሮች የሚወሩበት ስለሆነ የአፍቃሪዎችን ልብ እየሰበሩ ሀብትና ንብረትንም እየወሰዱ ያሉ ምክንያቶች ሆነዋል የሚለውን መነሻ እናድርግና እንዴት ነው አጭበርባሪዎች ባለ ንጹህ ልብ አፍቃሪዎችን የሚያጠምዱት የሚለው የነሱ ቴክኒክ ላይ ብናተኩር ይሻላል። እንዴት ነው ቶሎ እሺ የምንላቸው? አንድ ጓደኛችን ትዝ ብሎኝ የርቀት ፍቅር ነው። በርግጥ ያው ብዙ ነገር የሚያልቀው በቴክስትና በቮይስ ሜሴጅ ፎቶ አለ ቪዲዮ አለ ያ ነገር ከምን ደረሰ ሲል ታዩ እሱ በቃ ተዘግቷል አለ ፋይሉ አልተሻገረም ብዙ ምንም በሚያውቀው ሰው እንኳን ማለት ነው በኔና ባንቺ ይቀርሷል ምንም አታውቂው ሰውዬ ደግሞ ወይ ሴትዮ ደግሞ ህይወት ውስጥ ሲመጡ መጀመሪያ ላይ ግን በቃ ይሄ የለም ክንፍ ያለ ነገር ነበረው። በአካል የሚገናኝ ሰው እንኳን እንደዚህ ሊሆን አይችልም። በቃ ይሄ በየቀኑ ማውራት በየሰዓቱ ቴክስት መደራረግ እረፍት ያጣ ነገር ነበር። በጣም ደግሞ ሙከራዎች ይደረጋሉ። ሰላም ከሌነኝ እንተዋወቅ የሚሉ አሁን አይመጡልሽም? ኢንቦክስ ይደረግልሻል። አንዳንዱ ሰው ደግሞ የሆኑ ጉዳዮችን መነሻ ያደርጋል። ቻት ማድረግሽን ብትቀጥይ ቀጥለው የሚመጡ ሌሎች ግንኙነቶች እንደሚኖሩ ታሳቢ ያደረጉ አንቺ ይሉኝታ ይዝሻል እንጂ ይሉኝታ አይኖራቸው እነኚህ ሰዎች ብዙ አመትም ሊቆዩ ይችላሉ። አንደኛው የሐሰተኛ ማንነት ሰርተው ያስተዋውቁናል ነው። ፌክ ፕሮፋይል አላቸው። ቶሎ አይተን የደነገጥንለት ቶሎ አይተን ዋው ያልንለት ምናልባት በአይምሯችን የምንስለውን ነገር አስቀድመው አውቀው የተዘጋጁለት ነገር ይሆናል። በኤአይ የተቀነባበሩ ፎቶዎች፣ ቪዲዮዎች ፍላጎቶችን ቶሎ ይለጥፋሉ። ሰዎች ይወዱታል ብለው የሚያስቡትን ነገር በሐሰት ይሆናሉ። እነሱ ግን አይደሉም። ከዛ ጀርባ ሌሎች ሰዎች ናቸው። ምናልባት ፖስት ያደረጉት ነገር ተቃራኒ ናቸው። ታዋቂ ሙያተኛ፣ መልከ መልካም ወይም ቆንጆ ሰው እነኚህ ሁሉ እንግዲህ ደካማ ጎኖቻችን ናቸው። ሰው ሆነን ገንዘብና ቢዝነስ ያለው የሃይማኖት ሰባኪ፣ የጥበብ ሰው፣ ሰዓሊ። አሁን ብዙ ሰዎች የሃይማኖት ሰዎች የህይወት ታሪክ ሁሉ ጽድቅ አርገው ያስባሉ ወይም እናስባለን። እንደዛ ብዙ ታሪኮችን ሰማን። ሶሻል ሚዲያ ዘመን በሃይማኖት አባት ናቸው ተብለው ብዙ ማጭበርበሮችን አድርሰው የተጋለጡ ሰዎች አሉ። የጥበብ ሰዎች ለሚዲያ አካባቢ ቀረብ ያሉ ሰዎች ብቻ ከነኚህ ሰዎች አካባቢ ህይወትሽን ማቀራረብ የምትችይበት የፍቅር ግንኙነት ሲገኝ እንዴ አይን አይታሽም የሚባልበት አይነት ይሆናል። የዋህነት ነው። በርግጥ ስፖርተኛ እነኚህ ሁሉ ነገሮች በአብላጫው ለማጭበርበራቸው ምክንያት የሚሆኑ ፌክ ፕሮፋይሎቻቸው ናቸው ወይም ሐሰተኛ ማንነቶቻቸው ናቸው። ስለ ሙያም ብዙ ያወራሉ፣ መስለው ይታያሉ፣ ይማርካሉ። ቀጥሎ ወዴት ይሄዳል? አንድ ሁለት ከተባባልሽ በኋላ ላቭ ቦምቢንግን ይጠቀማሉ ተብሏል። ምን ማለት ነው ይሄ? ሰለባዎችን ከባድ በሆነ ቁርኝትና የፍቅር የሚመስል ግን የሐሰት እንክብካቤ ያጠምዳሉ። በቃ ይሄ ሰዎች ላይ የፍቅር ቦምብ እንደማጥመድ ማለት ነው። ሴራ ግን አለበት ውስጡ። ማድነቅ አለበት። አብዝቶ ስለ ሰለባዎቹ ጉዳይ መጨናነቅ አለበት። የስሜት እንክብካቤ አለ። ደብሮሃል ወይ? አይዞሽ እኔ ያለው የሆነ ደስ ያለልኝ ነገር አለ ድምጽሽ ላይ ዛሬ ሻክሮብኛል፣ ለስልሶብኛል፣ ዝግ ብሎብኛል አይነት። ያ ሰው በድግግሞሽ ይሄንን ነገር ሲል መቼም ልትሽኮረመሚም ትችላለሽ። ኦሬዲ ገብተሽበታል መጀመሪያ ላይ። ሁለተኛው ስቴፕ ላይ ነው ያለሽው። አሁን አንዳንድ ሰዎች እንደቀልድ ከገቡ በኋላ በቃ እንደውም ሱስ ሆኖብኛል፣ ናፍቆኛል፣ ያ ሰው ያቺ ሴት ናፍቀኛለች ብለው ሁሉ ይደመጣሉ። ቀጥለው ከዚህ ከፍቅር ቦምብ ማጥመዱ በኋላ የወደፊት እቅድ ያወራሉ። አንቺ በፍቅር መማረክሽን ፍንጮችን እያገኙ ሲሄዱ የወደፊት እቅድ ያወራሉ። የወደፊት እቅድ ሰዎች በፍቅር ግንኙነት ተስፋ እንዲያደርጉ የሚያደርጉ ናቸው። ወይም በዛ ወደፊት እናደርጋለን ብለው በነገሯቸው ነገሮች ውስጥ እንዲዘጋጁ የማድረጊያ መንገድ ነው። በዚህ ትምህርት ተመርቄ አንቺም ይሄን ሙያሽን አሻሽለሽ ሀገር ቀይሬ አብረን ኖረን ቢዝነስ ፈጥሬ እንደው አሁን ካለሁበት ቦታ ሙቭ አድርጌ አይነት ነገሮች ስላሁኑ ሳይሆን ስለ 5 አመት ስለ 10 አመት እንድታስቢ የሚያደርግ አቅም አለው። ያለሽ ቀጥሎ ከዚህ በኋላ እንግዲህ ስቴፖቹ የሚገርሙ ናቸው። እነሱ ተከናውበታል። እውነተኛ የሚመስሉ ታሪኮች
መተረክ ይጀምራሉ። ስለ ቤተሰባቸው፣ ስለ ደረሰባቸው ጉዳት ወይም የከፈሉት የሙያ መስዋዕትነት፣ ስለ ቤታቸው፣ ንብረታቸው፣ የገንዘብ አቅማቸው ሰለቦች አውቃታለሁ፣ እርግጠኛ ነኝ። ይሄን እኮ አልፎ ነው። አይ እሱንም አውቃለሁ፣ የዛሬ 2 ዓመት እኮ ነበር የነገረኝ። የዛሬ 5 ዓመት ህይወት ውስጥ እንዲያጋጥሙት እኮ የነበረ ሰው ነው። ይሄን እኮ አላጋጠመውም። ያ ጉዳይ በድፍረት እንዲናገሩ የሚያደርጉ ታሪኮችን በስፋት ያወራሉ፣ ራሳቸውን ያስተዋውቋቸዋል በሐሰተኛው ማንነት። ከዚህ ቀጥሎ ምን ይመጣል? እኛን የሚያስደስቱ አነስ ያሉ ስጦታዎች፣ ትዝታ የሚፈጥሩ ክንውኖችን ያደርጋሉ። ለምሳሌ የልደት ቀንን በተለየ ሁኔታ አስታውሰው በዲጂታል መንገድ መለጠፍ ሊሆን ይችላል። ከቤተሰብሽ ማንም ሃፒ በርዝዴይ ከማለቱ በፊት ሊሆን ይችላል ያሉት እነሱ። የቅርብ ጓደኞች ከማለታቸው በፊት ሊሆን ይችላል ያሉት። በቀይ አበባ ኢንቦክስን ማጨናነቅ ሊሆን ይችላል። ይሄ የስሜት ቁርኝትን ለመፍጠር የሄዱበትን ርቀትና የእኛን ልብ 10 ጊዜ ማንኳኳታቸውን ጥረት የሚያሳይ ነው። ትናንሽ ስጦታዎችን ደግሞ ሊያክሉበት ይችላሉ። ፓኬጅ ሊልኩልን ይችላሉ፣ ሊሞሉልን ካሉበት ቦታ ሆነው ጌጣጌጥ፣ ምናልባት ደግሞ ብዙ ዋጋ የሌለው እኛ ግን ትኩረት የምንሰጠው ሀሳቡ ነው ዋናው ነገር እንድንል፣ አንዳንዱንም ነገር እንድናምን። አንዲት ሴት ትዝ ትልሻለች፣ አንድ ሶሻል ሚዲያ ላይ ሁሉንም ወስዳ ስታስመረምር ወርቅ አይደለም ወርቅ እያለ ይልክላት የነበረው ነገር። ኢትዮጵያዊት ናት ታሪኳን የተናገረች እና አምናው እኮ ነው እሱ የሰጣትና ይሄ ተላከ የተባለው እቃ እንዲህ ወርቅ ነው ብላ ተቀብላለች። አምና በኋላ ብዙ ነገር እየተጠራጠረች ስትመጣ ሄዳ ስታስመረምር ወርቅ አይደለም፣ ከወርቅ ጋር የሚመሳሰል አርቲፊሻል ነው። እኛን ለማግኘት እያጣሩ ያሉበትን መንገድ ደግሞ አንዳንድ ጊዜ ከአይምሯችን በላይ የሚደረግ ጥረት አድርገንም ልናስበው እንችላለን። ለምሳሌ የጉዞ እግድ እኮ ተጣለብኝ፣ ልመጣ ሁሉንም ነገር ጨርሼ ሊሉ ይችላሉ ካሉበት ቦታ። ፕሮጀክት ያላልቃለኝ፣ ስራዬ በጣም ቢዚ ያደረገኝ፣ የእናቴ የህመም ጉዳይ በጣም አስጨነቀኝ። ብዙ ጊዜ ለመገናኘት የሚደረገውን የእኛን ሙከራ ፍላጎት የሚሰርዙበት አሳማኝ ልብን ሰርስሮ የሚገባ ምክንያት አላቸው። ስለዚህ ምን ያድርግ? በቃ እኮ ዘንድሮ ሊመጣ ነበር፣ ሊያይ ነበረ፣ ልታይ ነበረ፣ ሙቭ ልታደርግ ፈልጋ ነበር እኔ ወዳለሁበት ቦታ፣ ግን የቤተሰቦቿ ጉዳይ፣ የትምህርቷ ጉዳይ፣ ያለቃዋ ጉዳይ ይባላል። ሪዝኑን ከነሱ በላይ እኛ አምነን እንቀበላለን። በጣም አደገኛው ግን ዘአስክ የሚለው ፓርት ነው ተብሏል። የጥያቄው ፓርት ሄደው መጨረሻ ላይ ጥያቄ ያላቸው እነኚህ ሰዎች ያው ማጭበርበር አይደል ዋናው። የህመም ጉዳይ ታሪክ ሊጀመር ይችላል። ጥያቄ ምን ይሆናል? እንደዚህ ሳረቅ ቆይቼ ያጋጠመኝ ምን ሊሆን ይችላል? አጠቃላይ ምርመራ ሳያስፈልገኝ አልቀረም ባክሽ ያዘጋጁሻል። ግን መጀመሪያ ላይ ይሄ ነገር ላይ ምልክት አየው እንዴ፣ ለምን አትታከሚም ቅድሚያ ለጤንነትሽ የሚል እኮ ተንከባካቢ ሰው አስቀምጠዋል፣ መጀመሪያ ፈጥረዋል። እሺ ይታከማለሁ ይላሉ፣ ሄደው ይታከማሉ፣ በታሪኩ ማለት ነው። ከዛ ያገኙሻል። በጣም የሚገርመው እንደ ቀልድ ታከም ያልሽኝ ነገር ጉድ ይዞ እኮ መጣ። ተጨማሪ ሕክምና ሳያስፈልገኝ አልቀረም። እዚህ ጋር ድንጋጤ ይፈጠራል። ምክንያቱም ብዙ ነገር አድርገው ይሄ 6ኛው ስቴፕ ነው ወይም ቀጣዩ ፕሮሰስ ነው የጥየቃው የሜዲካል ቢል ጉዳይ ይመጣል ማለት ነው አብሮ፣ ወይም የሕክምና ወጪ ጉዳይ፣ የጉዞ ወጪ፣ ህጋዊ ክፍያዎች አሉብኝ የሚሉ ነገሮች ይመጣሉ። ከዛ የራሳችን ፕሮጀክት፣ ህይወት፣ ንብረት፣ ተስፋ ያደረግንለትን ነገር ሼር የማድረግ ውሳኔ ላይ ማንንም ሳናማክር እንድናደርግ ምክንያት ይሆናል። በጋራ የምንጠቀምበት ሀብት የምንገዛበት ትንሽ ነገር ቢኖረን ማለት ደግሞ ይጀምራሉ። ቅድም ያልነው ይሄ ዘአስክ ፓርቱ ላይ ይበቃል፣ ያንቺም ስደት የኔም ይበቃል፣ ትምህርትም ይበቃል፣ ዋናው አብሮ መሰባሰብ ነው። እንደው ቤት ነገር ብንገዛ፣ መኪና ነገር፣ ቢዝነስ ብንጀምር፣ ይሄን ነገር ብንከፍት የሚል ጥያቄ እንዴ በጋራ እንዴት አሰበ? ይሄን አይደል እንዴ የምፈልገው? እኔ ለሌሎች ሰዎች ማውራት እንዳትችይ ግን ያደርጉሻል። ትልቁ ቴክኒካቸው በሚስጥር እንድታምኛቸው። እነሱ ገንዘብ በፍጹም እንዳትልኪ አይደል ሰው የሚለው። ከወደደችህ ነው በትዕግስት ትቆይላል ብዙ ሰው። ምክንያቱም ከፍቅር ግንኙነቱ ውጪ ነው ፍርዳችን። ስለዚህ በሚስጥር ሄጂና ሰርፕራይዝ አረጋቸዋለሁ ነው የምትይው። ሰርፕራይዝ ግን የምታደርጊው የቅርብሽን ሰው በኪሳራ ነው የሚሆነው መጨረሻ ላይ። ሳይኮሎጂ ቱዴይ ባወጣው ጽሁፍ ብዙ ተጎጂዎች ይሄ ፋስት ሬሲንግ ወይም ደግሞ በፍጥነት ህይወትን መስመር የማስያዝ ሩጫ ውስጥ የገቡበት ማጭበርበር ብዙ ነው ብሎ አስቀምጧል። ቀለበት እንሰር፣ እንፈራረም፣ ከሀገር ውጪ ቶሎ እንውጣ፣ ሰርግ እንፈጽም የሚሉ ሆነው ተገኝተዋል።
ይሄ በፍጥነት ቶሎ እናድርገው፣ እንሂድ፣ እንደግስ፣ የሆነ ነገርን ላይ ኢንቨስት እናድርግ። ተገናኝተው እኮ ብዙ አልቆዩ ሊሆን ይችላል። ኦኬ መስመር እየያዘ ነው ህይወቴ ሊሉ ይችላሉ። የውሸት የስሜት ኢንቨስትመንት አላቸው እነኚህ ሰዎች። ፌክ ኢሞሽናል ኢንቨስትመንት አላቸው። የእውነት ይመስለናል ግን እኛ ዘላቂ ያልሆነ ጥረት የተደረገበት ግን ከልብ ያልሆነ። ለምሳሌ እነሱ ሲፈልጉ እንጂ እኛ ስንፈልግ አናገኛቸውም። ብንደውል ቴክስት ብናደርግ የሆነ ነገር አጋጠመኝ ቶሎ ልንገራት ብንል የሉም እነሱ። እኛ ችግር ውስጥ ስንሆን እነሱ የሉም፣ እነሱ ግን ችግር ውስጥ ሲሆኑ እኛ አቬሌብል ነን። ኮንዲሽናል ኬርም አላቸው ወይም በሁኔታዎች ላይ የተመቻቸ እንክብካቤ። ስለ ገንዘብ ካወራናቸው ስላገኘ ነው ወይም ስለምናገኘው ገንዘብ እድል ስናወራ ተጠባቂ ስለሆነ ሀብት እነሱ የሚያገኙት ስለሚገባቸው ስለሚመነትፉት ነገር ሰፍ ስለሚሉ ጥብቅ ያለ ስሜት ይኖራቸዋል ማለት ነው። ኦኬ በደንብ ያዳምጣሉ፣ ይሰማሉ፣ 10 ጊዜ ይደውላሉ፣ ቴክስት ያደርጋሉ። ስጦታው ቅድም እንዳልነው ሊመጣ ይችላል። ምንድነው የደበረሽ ልትባይ ትችያለሽ። እነኚህ ሁሉ ነገሮች ይኖራሉ። ጥቅም እና ይሄ ትኩረት ማድረግ የሚፈልጉበት ነገር ኮንዲሽናል ይሆናል ማለት ነው። ውለታ ሲፈልጉ ደግሞ ያቆለማመጣሉ፣ ምን ነው ሊሉ ይችላሉ። ቅድም ያልናቸው አብዝቶ የመጨነቅ ነገር ውስጥ ሊመጡ ይችላሉ። ግድ የለም ለአንድ ተጨማሪ ሌላ ሰው ግን ተናገሩ፣ ምን እያደረጋችሁ እንዳላችሁ፣ ከማን ጋር እየተወያያችሁ እንደሆነ ተናገሩ። ግድ የላችሁም። ከዚህ ቀደም ስለ ፍርድ አውርተን የለ እንዲህ ምን ሆነሽ ነው እየተጃጀልሻለሽ፣ ምን ሆነህ ነው የሚለን ሰው አዘጋጁ አጠገባችሁ። እንዲህ ብሎኛል፣ እንዲህ ላደርግ ነው፣ እንዲህ ያለኝ ነው። ሁሉንም ነገር እንኳን ባናወራ በፍቅር ስሜት ውስጥ ያው ሮማንቲክ የሆኑ ነገሮች ይኖራሉ። ግን ወሳኝ ነገር ሲመጣ ቀለበት እንሰራለኝ፣ እዚህ ሀገር እንሂድ አለችኝ፣ ንብረት ሽጣለችኝ አይነት ነገር ሲመጣ አንድ ሰው ቢያንስ አዘጋጁ። ሶስተኛ ሰው ማለት ነው። እሱንም አሸንፈው የሚያደርጉ አሉ። ቢያንስ ግን ምን እየተካሄደ እንደሆነ ፍንጭ ይሰጧቸዋል። ማጭበርበሮች እንዳሉ መረጃዎችን ሊጠቁሟችሁ ይችላሉ፣ ሊያስደነግጧችሁ ይችላሉ። የተጋረደብሽን ነገር ሌሎች ሰዎች ሊያሳዩሽ ይችላሉ ትክክል እንዳልሆነ። አሬ የሰማሁት ማጭበርበር አለ ግድ የለሽም የሚሉ ሰዎች የሉ፣ ግድ የለህም ይላሉ። አሁን ምቀኞች መስለው ሊታዩን ይችላሉ ለጊዜው፣ ግን አለ ትንሽ ልባችን እንዲጠይቅም እድል ማድረጊያ የሆነ። ግን አብዛኛው ነገር እንግዲህ ኦንላይን ላይ የሚያልቅ ነው አይደል? ኦንላይን ላይ ነው አብላጫው። በአካል አይገናኙም እነዚህ ሰዎች። መረጃም እንድታገኝባቸው አይፈልጉ። የት እንዳሉ የት እንደሚኖሩ አይታወቅም። ግን ለረጅም ጊዜ በስልክ አውርተዋል፣ በቴክስት አውርተዋል፣ በቪዲዮ ኮል አሉ ብዙ እንዴ ቪዲዮ ኮል እኮ ሀሰተኛ ምስልና ሀሰተኛ ድምጽ ብለን ከዚህ ቀደም አውርተናል። እነኚህ ቴክኖሎጂዎች ደግሞ አሉ። ኢቭን ሴቶች ሆነው ሴቶችን፣ ወንዶች ሆነው ወንዶችን እኮ የሚያማልሉ አሉ። ወንድ መስለው ማለት ነው። ለሴቷ ወንድ መስለው፣ ለወንዱ ደግሞ ሴት መስለው፣ ግን የሚያውቋቸው ጓደኞችም ሊሆኑ ይችላል። አንዳንድ የገንዘብ ማጭበርበሮች እንደሚደረጉት በፍቅር ስም የሚደረግ ማጭበርበር ነው። ብዙ ገንዘብ ዓለም ላይ ተመዝብሯል በዚህ ምክንያት። እንዴ ይሄ የሪሌሽንሺፕ ስካሞች ከስራ ጋር የስራ እድል እንሰጥሻለን ከሚል ጋር ነው አይደል? የነጻ የትምህርት እድል ታገኛለሽ ከሚል ጋር በጣም ብዙ የማጭበርበሪያ መንገዶችን ይከተላሉ። አሁን ደግሞ እንግዲህ ያው ሰው በፍቅር በማነሁለል ሆኗል። በጣም ብዙ ነገርሽን አፍቃሪ ያገኘው ብሎ እንግዲህ ያለውን ነገር ሁሉ ሰጥቶ ግን የሚያውቁበት መንገድ ነው ምን ያክል እንደሚያጠኑሽ የሚያሳየው አይደል? ኦንላይን ላይ ብዙ ነገሮችን አሳልፎ አለመስጠትም ጥሩ ነው አይደል? አሁን መረጃሽን በጣም ትዘረግፊያለሽ፣ ብዙ መረጃ እንዴ እዛ መረጃ ላይ የተመሰረተ ጥቃት ነው የሚፈጽሙት። ሩቅ ሀገር ሆነው እንደ ቅርብ ሰው የሚያውቁ ሰዎች እኮ ተፈጥረዋል። ምን አለሽ፣ የት ነው የምትኖሪው፣ ምንድነው የምትሰሪው የሚለው ነገር አሁን ፍላጎትሽ ነገራችንን እያሳየን ያለንበት ጊዜ ስለሆነ በቀላሉ ለአጭበርባሪዎች ኢላማ እንድትሆኝ ምክንያት ይሆናል። እሺ ታዛ ነው የምትሰሙት። ታዛ